መልካም የትምህርት ጊዜ። ደግሞ ደረሰኝ ተማሪ ሄኖክ ኃይሉ እየጠበቅኩ ነው። አውቀዋል። በጣም ወዳጅ ነው። አሁን የት ነው ያለው? አላውቅም። ማለቴ ከብሬክ በፊት የተገናኘ ነው። ምናልባት ክፍለ ሀገር ቤተሰቦቹን ሊያገኘ ነው። በጣም ወዳጅ ከሆነ እንዴት ይህን አታውቅም? ታውቃታለህ? አዎ። ምን አይነት ነው ተዋወቃችሁ? ጀስት የግቢ ጓደኝነት ነው ያለን። የተለየ ትውውቅ የለን። ከግቢ ውጪ ምንም አይነት ግንኙነት የላችሁ? አልፎ አልፎ ሻይ ቡና እንላለን። ታዲያ እሱ የተለየ ግንኙነት አይደለም ነው? ከሁሉም ሴቶች ጋር ሻይ ቡና ትላለህ? እንደሱ ለማለት ፈልጌ አይደለም። ከመስከረም ጋር የተለየ ሻይ ቡና ግንኙነት ነበራችሁ? ለመጨረሻ ጊዜ መቼ ነበር ያየህ? መስከረም። እርግጠኛ አይደለሁም፣ ግን ያው ከብሬክ በፊት ነው። ለመጨረሻ ጊዜ የት ነበር ያየህ? ግቢ። በምን አይነት ሁኔታ? ለምን ነበር የፈለከኝ? ሰላምታው አይቀርም። ስራ እንዴት ነው? ጥሩ ነው። ቤተሰቦች እንዴት ናቸው? አሁን ላይ የገንዘብ ችግራቸው እንደተፈታ ተስፋ አደርጋለሁ። ናውድ የቤተሰቦቼን የገንዘብ ችግር ልትጠይቀኝ ነው የጠራኝ ወይስ ሄደልካ ነው?
ባንቺና በሄለን መካከል ስላለው ጉዳይ ይመለከተኝ። እሱ የናንተ ጉዳይ ነው። እኔ የሚያሳስበኝ የካምፓስ ጉዳይ ነው። ሰሞኑን በተደጋጋሚ ጥሪ ካንሰል እያደረግሽ ነው። ህጉን ጠንቅቀሽ እንደምታውቂ ያውቃለሁ። ምን ነበር ምክንያትሽ? አልተመቸኝም ነበር። በተደጋጋሚ ጥሪ ካንሰል ማድረግ ምን ሊያስቀጣ እንደሚችል ጠንቅቀሽ ታውቂዋለሽ። እያስፈራራኝ ነው። እንደውም አልፈልግም፣ እወጣለሁ። መስኪ ካምፓስ ድንገት የምትገይበት ሲመችሽ ደግሞ ዘለሽ የምትወጪበት ቢዝነስ አለ። ስለ ካምፓስ ብዙ ማታውቂው ነገር አለ። ድርጅቱ እጁ ረጅም ነው፣ የፈለገበት መድረስ ይችላል። ስለዚህ በካምፓስ ቁጥጥር ውስጥ ነሽ። እያንዳንዱ እንቅስቃሴሽ በእነሱ መዳፍ ውስጥ ነው። ሲመቸኝ እሰራለሁ፣ ካልፈለኩ ደግሞ መብቴ ነው። ማን ያስገድደኛል? አስተዋይ ልጅ እንደሆንሽ አውቃለሁ። በዚህ ልክ ግን የሞኝ ሀሳብ ታስቢያለሽ ብዬ አልጠበኩም። በነገራችን ላይ ካምፓስ ተራ የዴቲንግ አፕ መስሎሽ ከሆነ ተሳስተሻል። እንደወጣሽ ሊያስቀርሽ የሚችል ጠንካራ ክንድ ያለው ድርጅት ነው። መቼም የናርዶስን ሁኔታ የምታውቂው ይመስለኛል። እሷም እንዳንቺን ካምፓስን ቀለል አድርጋ በማየት መሳፈስ ጀምሮ ደም ከልብ ሆነችው። እና እድሜ ልክሽን አትወጭም እያልከኝ ነው? በሰዎች ተመልመለሽና በካምፓስ ፍቃድ እስከገባሽ ድረስ መውጣት የሚችውን በእነሱ ፍቃድ ነው። እሱን እናያለን። በዛ ላይ ደግሞ ሴሚስተሩም እያለቀ ነው። ቤተሰቦች ጋር መሄድ አለብኝ። የት አባታቸው ያገኙኛል? መስኪ ደደባቱ ያንቺም የቤተሰቦችሽም ደስታ በአንድ ስልክ ጥሪ ሊደበዝዝ ይችላል። በዛ ላይ ካምፓስ በክፉ ቀን የደረሰልሽ ባለውለታሽ መሆኑን እንዳትረሺ። ለማንኛውም ባከበረሽ ልክ ልታከብሪ ይገባል። እንደ ወንድም ልምከርሽ፣ ረጋ ብለሽ ብታስቢበት ጥሩ ነው። እንደ ወንድም ማታ ነበር ያየኋት። ምን ስታደርግ? ጀስት ወደ ዶርማ ስገባ በርቀት ነው ያየኋት። ከመስከረም ጋር የተቀያየመ ወይም አደጋ ሊያደርስባት ይችላል ብላ የምትገምተው ሰው አለ? ሁልጊዜ እኮ ተስማምታ አትኖር። የዛ ጊዜ ግን ከሄለን ጋር ከፍተኛ ግጭት ውስጥ ነበሩ። መስከረምን ለግድያ የሚያደርስ ግጭት? ምክንያቱን ታውቃለህ? ሄለን መስከረምን ገላታለች ብለህ ታስባለህ?
ክሎዝ ፍሬንድ ነበር። በመካከላችሁ የተፈጠረ ጸብ ነበር? ምንም የተፈጠረ ነገር የለም። አሁን የት እንዳለች ታውቂያለሽ? አላውቅም። ራሷን ለማጥፋት የሚያስችላት ነገር ይኖራል ብለሽ ታስቢያለሽ? አላውቅም። ክሎዝ ፍሬንድ ነበርን አልሽ እኮ። እንዴት አትጠቂ? አዎ፣ ግን ምንም የማውቀው ነገር የለም። በመካከላችሁ ከባድ ጸብ እንደነበረና እገልሻለሁ እያልሽ ስትዝችባት እንደነበር ደርሰንበታል። አገኘሁሽ አንቺ የመናጢ ልጅ! አለቅሽም መስከረም፣ አለቅሽም! እገልሻለሁ! ልቀቁኝ! እገልሻለሁ! አንቺ ከይሲ እገልሻለሁ! ልቀቀኝ! ወደዛ ልቀቀኝ! ህይወቴ እንዳበላሽሽ ህይወትሽን ነው የማበላሽው። ታየኛለሽ! አንቺ ካዲ መስከረም፣ እኔ ላይ አለቅሽም! እገልሻለሁ! ልቀቁኝ! ምንድን ነው የምትይው? ምንድነው? ምን ሆነ ነው? ምን ያማታል? አንቺ ነሽ እሺ ያበልሽው። አንቺ ውሻ! ህይወቴ እንዳበላሽሽ የምለቅሽ እንዳይመስልሽ። አንቺ ካዲ እገልሻለሁ! ስራሽን ደግሞ ታውቂያለሽ። አንቺ ካዲ አመዳም፣ የአመዳም ልጅ ውሻ! አባቴ ይሙት እገልሻለሁ። መስከረም ታየኛለሽ! ልቀቀኝ! አንተ ደግሞ ልቀቀኝ! ወደዛ ውሻ! ታዲያ ዛትኩባት እንጂ አልገደልኳት። እና ማን እንደገደላት ታውቂያለሽ? ግቢ ውስጥ ግን የሚወራው አንቺ እንደገደልሻት። ቆይ በምን ምክንያት ተጣልታችሁ ነው እስከ መጋደል የደረሳችሁት? እኔ አልገደልኳትም። እሱን አጣርተን እንደርስበታል። ብዙዎቹ መረጃ የላቸውም። ለመደበቅ የሚፈልጉበት ምክንያት የለም። ጉዳዩ ከነሱ አቅም በላይ ነው። አንዳንዶቹ ግን ብዙ ነገር ያውቃሉ። በተለይ ይችኛዋ ከኢንቨስቲጌሽኑ በተጨማሪ ሌላ ነገር መሞከር አለብን። ድህረ ዘመናዊነት ወይም ፖስት ሞደርኒዝም ዓለምን በጥርጣሬ እና እንዲሁም በሽሙጥ እንድንመለከት አድርጎን ነበር። ፍቅር፣ እምነትና ተስፋ የሚሉትን ማህበረሰባዊ እሴቶችን አጣጥሏቸዋል። ሜታ ሞደርኒዝም ግን አውቃለሁ ዓለም ምስቅልቅሏ የወጣም ቢሆን እንኳን
በቅንነት እሞክረዋለሁ የሚለውን ድፍረት ይሰጠናል። ታዲያ ይሄ ንጹህ ቅንነት ለዘመናት በጥያቄ ሲጨነቅ የነበረን አይምሮ ሰላም አይሰጠውም ትላላችሁ? እሺ ሳሚ። ያሳየናል ዶግ። ምክንያቱም ዓለም ፍጹም እንዳልሆነች እያወቅን ፍጹም እንድትሆን የመታገል እድሉ እንዳለን ያሳየናል። በከባድ ተስፋ መቁረጥና በማይጨበጥ ሕልም መካከል ያለውን ጠባቡን መንገድ ያሳየናል። በጣም ጥሩ ነው። አእምሯችን በሁለት ጽንፍ ሳይሰበር መንገዱን ቀጥ አድርጎ እንዲሄድ ይረዳዋል። ሌላስ? ሜታ ሞደርኒዝም እውነተኛ ስሜትን ማጋራት አስፈላጊ መሆኑን ያስገነዝበናል። ይህ ደግሞ በቴክኖሎጂ ምክንያት የተራራቀውና ብቸኛ ለሆነው የሰው ልጅ ትልቅ ማህበራዊ ፈውስ ነው። ዋው ቬሪ ኢምፕሬሲቭ። እዚህ በሴራና በጥቅማ ጥቅም በተሳሰረ ዓለም ውስጥ በቅንነት መነጋገር መቻል ራሱ ትልቅ አብዮት። በጣም ጥሩ አገላለጽ። አዲስ ተማሪ ነህ አይደል? እስቲ ራስን አስተዋውቅ። ብዙ አዳዲስ ፊቶች እያየሁ አዳ ያደረጋችሁ ተማሪዎችም እስቲ ራሳችሁን አስተዋውቁ። ስሜ መሰለው ውሸት ነው። ላስቲር ድሮፕ አድርጌ ስለነበረ ነው። ኔክስት። በረከት አያሌው እባላለሁ። መርሳ ዩኒቨርሲቲ ተማሪ ነበርኩ። በግል ምክንያት ወደዚህ ትራንስፈር አድርጌ ነው። ዛዝሯን ያው እኔ እንኳን ባለፈው ሴሚስተር ኤፍ ቅሜ ስለነበረ ነው። ኦኬ ኳይት አይዞህ፣ ምንም አይደል፣ ያጋጥማል። ውደቅ ምንም አለ፣ ወድቆ መቅረት ነው ክፋቱ። በጣም ጥሩ። አዲሶቹን ልጆች በየግሩፓቸው አስገቧቸው። 3 ግሩፕ ነው ያለው አይደል? በጣም ጥሩ። ስለዚህ አንዳንድ አስገቧቸው። ፕሬዘንቴሽን ስላለው በደንብ ተግታችሁ ስሩ። እሺ፣ በጣም ጥሩ። በስተመጨረሻም ሜታ ሞደርኒዝም ማለት ሞኝነት ሳይሆን ግን እንደ ሞኝ በቅንነት እንድንጠቀምበት የሚረዳን ጥበብ ነው። ዓለም ክፉ መሆኗን አውቀን ግን ደግነትን የምንመርጥበት ድፍረት ነው። ታዲያ ይሄ ድፍረት እዚህ በቴክኖሎጂ ለተሳላቸው ማህበረሰብ እንዲሁም የህይወት ትርጉም ለጠፋበት ትውልድ ፈውስ አይሆነውም ትላላችሁ? አበግረደ ይቅርታ ይላል። ያኛው ግሩፕ ሞላል። የእናንተ ግሩፕ ሪፕሬዘንታቲቭ ማን ነው? ያው ልክ ሱራፌል ብላ አናግረው። አመሰግናለሁ። ምንድን ነው ገና ከመግባቱ ተፍ ተፍ ሊማም ሊጠብስሽ ነው? አልፈጠነም? በጣም ፈጠነ። በቃ ከዚህ ውጪ ሌላ ሀሳብ የለሽ ማለት? እኔ ምንሽ ለምን ትሸር እስኪመጣ ቡና እንጠጣ። አይ ዶርም ገብቼ ልተኛ። የሰው አይን በጣም ነው ያስጠላኝ። አንቺ አልገደልሻት፣ ምን አስጨነቀሽ? ጉድ አንድ ሰሞን ነው የሚባል የኔ ቆንጆ። አትጨነቂ፣ ታያቸው። ቻው በቃ። አይ የኔት እውነቱን መናገር ብቻ ነው ነፃ ሊያወጣሽ የሚችል። በርካታ ማስረጃዎች እጃችን ላይ አሉ። አሁን እነሱን ላንቺ መዘርዘር አይጠበቅብኝም።
ደግሞ ሁሉም ማስረጃዎች ወደ አንቺ ነው የሚጠቁሙት። ቆይ በዚህ እድሜሽ በግድያ ወንጀል ተጠርጥረሽ ወህኒ መውረድ ትፈልጊያለሽ? የማውቀውን ነገር ሁሉ ነገርኳችሁ እኮ። አሁን ግራ የገባኝ ምን ማወቅ እንደምትፈልጉ ነው። አዎ ዝቼባታለሁ፣ ግን አልገደልኳትም። ከዛም በኋላ ጭራሽ አይቻትም አላውቅም። ዛቻ ወንጀል መሆኑን አታውቂም እንዴ? ደግሞ የምታውቂውን ሁሉ እንዳንነገርሽን በምርመራ ደርሰንበታል። ለምሳሌ የመስከረም ቤተሰቦች የገንዘብ ችግር ውስጥ በነበሩበት ጊዜ መስከረም መፍትሄ አጣ ስትጨነቅ አንቺ እንደ መፍትሄ ብለሽ ጓደኛዋ ወዳጇ ስለሆንሽ ከገንዘብ ችግሯ ለማውጣት አንድ ኤንጂኦ ውስጥ እንዳስገባሻት አልነገርሽም? የምን ኤንጂኦ? እኔ ኤንጂኦ ስለሚባል ነገር አላውቅም። ታዲያ ገንዘቡን ከየት አምጥታ ከፈለች? ካምፓስ ማለት ነው። ካምፓስ ምንድነው? ካምፓስ ራሱን አጠፋ ብሎ ነገር የለም። በእኔ ገንዘብ ነው ድራማ የሚሰራው። 40 ሚሊዮን ብር ይዞ ገደል ይገባል። ኧረ ተው፣ ግድ የለህም ተው። ሰውየው እኮ ሞቷል። የሞታ I don't care about him። እንደ ጉዳይ ሳይፈጽም መሞት አይችልም። እንዲህ አይነት ግፍ ሲደርስብኝ እንዴት ዝም ትላላችሁ? How could you let this happen? ኧረ ተው፣ ግድ የለህም ተው። ሰውየው እኮ ገና በምን እንደሞተ አልታወቀም። I don't care በምን እንደሞተ። እኔ እኮ ነጋዴ ነኝ። I'm trying to do business here። የከፈልኩት ገንዘብ የጦጣ ብር አይደለም። የከፈልኩት ገንዘብ ዋጋ ይዞልኝ ሊመጣ ያስፈልጋል። ከዚህ ወንበዴ ካላስጣልኝ የእናንተ ኔትወርክ ምንድን ነው የሚጠቅመኝ? እስቲ ማቲ አረፍ በል። I don't want it. ይኸውልህ ማቲያስ፣ በመጀመሪያ ደረጃ እኛን ሳታማክር ነው ቸኩሌ የከፈልከው። የመጀመሪያ ነው ገንዘብ ለሱ ሰጥ። አፍተር ኦል እኮ በእናንተ እኮ ነው ያገኘሁት። ሰው ገንዘብ አልቀበልም አለ፣ አስቸገረ ስትሉ I was just trying to help. Are you trying to put the blame on me? እኔ ጥፋተኛ እያደረከኝ ነው? ጥፋተኛ እያልኩ አይደለም ማቲያስ፣ ተረጋጋ እያልኩ ነው። በእርግጥ ሰውየው ባህሪ መለዋወጥ ከጀመረ ቆይቷል። ቢሆንም ግን ራሱን ያጠፋል የሚል እምነት የለንም። ስለዚህ ሰከን ብለን ነገሩን ማየት አለብን። ያንተን ጉዳይ በተመለከተ አዲስ ከተሾመው ሰው ጋር ተመካክረን መፍትሄ መፈለግ እንጀምራለን እንጂ የሞተ ሰው ምን አይነት ታምር መፍጠር ይችላል? ለሰን የፈለጋችሁትን አድርጉ። በእንደዚህ አይነት ቅሌት መኖር አልችልም።
Can you imagine losing 40 million for this scumbag? ይኸውልህ የፖሊስን ቀልብ የሳበ ኬስ ስለሆነ ከገንዘቡ በላይ የሚያመጣብንን ጣጣ ገና አላወቅንም። ለማንኛውም የእኛን ኤጀንቶች ለቅሶ ቤት አካባቢ ስለላክን መረጃ ይሰበስቡናል። ደግሞ የምንጣጣ ነው። የምንጣጣ ነው የሚመጣው።